ተጽጌረዳ ማለት ነው። ግን እሷ ሁሌም በጣም በሚያሳዝን ነገር እለት በእለቱ ምንም ከጽጌረዳ እየበለጠ ልትሆን አትችልም ማለት ነው። ያው ይሄ ደግሞ በራሷ ጥፋት ነው። ገባችሁ አይደለ? አንዳንዴ ሰው እግዚአብሔር የተሰጠንን ነገር አመስግነን መቀበል ሲገባን፣ ግን እሷ በፍጹም ይሄንን ነገር ማመን አትፈልግም ማለት ነው። ያ ነገርም ደግሞ በጣም ኃይለኛ ከባድ ነገር እየጣላት ይገኛል ማለት ነው። በቲቪቷ ተነሳ ማለት ነው። እስኪ ምንድነው የተፈጠረው ብለን ስናስብ እንግዲህ የተፈጠረው ነገር ከዚህም በፊት እንግዲህ ነባ መኮንን ወንድ ጓደኛ ብሎ ያመነው ጓደኛ መቶታል ማለት ነው። መቶት መታወቂያው ወስዷል። መታወቂያውን ደግሞ የወሰደበት ምክንያት ለምንድን ነው ብሎ ሲባል እንግዲህ ምክንያቱም እዛ ነገር በዛን ጊዜ ያ ችግር ሲፈጠር ማኑ እዛ ስራ ውስጥ እያስገባት ተብሎ እንዲታሰብ ነው፣ ነባ ተብሎ እንዲታሰብ ነው ማለት ነው። ያ ሁላ ነገር እያደረገ ያለው ማለት ነው። ምክንያቱም እንትናን ስለሚወዳት ማለት ነው። በጣም ነው የሚወዳት፣ በጣም ነው የሚያፈቅራት ማለት ነው። ጽጌረዳ ማለት ነው። ግን ቢወዳትም ቢያፈቅራትም እንዴት ይሄንን ነገር ያደርጋል ማለት አንድ ሰው ከወደዳችሁ እንኳን ካፈቀራችሁ እንዴት ይሄንን ነገር ያደርጋል የሚለው ነገር በጣም ከባድ ነው። በጣም በሚያሳዝን ነገር ቤተሰቦቼ ማለት ነው። እና እኔ በጣም ነው ያዘንኩት። ጽጌረዳ በሁሉ ነገር ነው ህይወቷ እየተመሰቃቀለ ያለው ማለት ነው። ማንም ሰው እየተረዳት አይደለም። እሷም ደግሞ ነባን ወደዋለች። ነባን እንግዲህ ስትወደው ለምንድነው እኔ እንደዚህ አይነት ሰው የሆንኩት? እንዴት ከአባቴ አልማርም? ለምንድነው የወደድኳት? በማለት እንግዲህ በማልቀስና ባዘን ውስጥ ይገኛል ማለት ነው። በፍጹም እኮ ይሄንን ነገር ማድረግ የለብኝም ነበረ። ለምንድነው ይሄንን ነገር እያደረኩት? መሆን የነበረበት ነገር አልነበረም በማለት ባዘንና በልቅሻ ውስጥ ይገኛል ማለት ነው። ምክንያቱም ይሄ የኔ እንትን አይደለም፣ የኔ እንደዚህ ማድረግ የለብኝም ነበረ። አባቴ ድሮ በእናቴ ላይ ያ ሁላ ግፍ ሰርቶ እንዴት ነው ይሄን ነገር ልቀበል የቻልኩት? እንዴት ነው እንደዚህ አይነት ሰው ልወድ የቻልኩት? በማለት እያለቀሰችና እያዘነች ይገኛለች ማለት ነው። እንግዲህ እናትየውም ደግሞ ልጄ አንቺ በጣም ትልቅ ሰው ነሽ። እኔ አንቺን በትልቅ ቦታ እንደምጠብቅሽ አንቺም ታውቂያለሽ። ካሁን ወዲህ ህይወትሽን ራስሽ እንድትመሪ አሳልፌ ላንቺ ሰጥቻለሁ በማለት እንግዲህ ሁሉ ነገሯን አሳልፋ ሰጥታለች ማለት ነው። ከዛሬ ጀምሮ በአንቺ ህይወት ጣልቃ አልገባም። ሁሉ ነገር ማድረግ ያለብሽ አንቺና አንቺ ብቻ ነሽ በማለት እንግዲህ ነግራታለች ማለት ነው። ከዛሬ ጀምሮ እኔ ባንቺ ህይወት የፈለገሽን መወሰን ያለብሽን እንድትወስኝ አሳልፌ ላንቺ ሰጥቻለሁ። ልጄ እንዳታሳፍሪኝ፣ ስትወስኝ በህይወትሽ ላይ መልካም ውሳኔ ለመወሰን ሞክሪ በማለት እንግዲህ እናትየዋ ሁሉን ነገር አሳልፋ ለልጇ ሰጥታለች ማለት ነው። ልጅቷም እንግዲህ በጣም ደስ ብሏታል ማለት ነው። ጽጌረዳም እናቴ እንደዚህ ስላረግሽና ስለፈቀድሽልኝ በጣም ነው የማመሰግነው። በጣም ፈርቼ ነበረ እናቴ በዛው በሀሳብሽ ትቀጥያለሽ ብዬ በጣም ስፈራ ነበረ። ግን ደግሞ ከሀሳብሽ ወርደሽ አሁን ስለተረዳሽኝ እጅግ አርጌ ነው የማመሰግነው በማለት እንግዲህ እያመሰገነቻት ትገኛለች ማለት ነው። ቤተሰቦቼ እኔም በእርግጥ በጣም ነው ደስ ያለኝ። አይገባትም። ምክንያቱም ጽጌረዳ በጣም ምስኪን ሴት ነች። በጣም ጥሩ ትትና ያላት ልጅ ነች። ይሄ መከራ ስቃይ የእውነት ለሷ የሚገባ አይደለም ማለት ነው። እኔ በስተመጨረሻ እንግዲህ በጣም ነው ደስ ያለኝ። እናንተስ ደስ ያላችሁ ሰዎች ጽጌረዳ ስለተፈቀደላት ደስ ያላችሁ ሰዎች ላይክ እና ሼር እና ቤተሰቦቼ ከዛም በኋላ እኔ ከህይወቴ ላይ እንድትወጣ ከአሁን ወዲህ ባንቺ ህይወት ውስጥ አልገባም በማለት እንግዲህ ተናግራለች ማለት ነው። በጣም ነው እኔ ደስ ያለኝ በነገራችን ላይ ማለት ነው። ምክንያቱም ሲባል በጣም ምክንያቱም በዛ ውሳኔው ብትወስን ኑሮ ልጅቷ ያለ ምንም ጥርጥር በጣም ችግር ነበረ የሚደርስባት ማለት ነው። ግን ደግሞ በጣም የሚያሳዝንና ልብ የሚያንጠለጥል ነገር ምንድነው? አሁንም ወደዛ ወደ ችግር እየገባች ነው የምትገኘው ማለት ነው። በጣም በሚያሳዝን ነገር ያው አልትተርፍም አሁንም ማለት ነው። ያ ዳያስፖራ የሚባለው ሰውዬ እሷን ለማጥመድ ደፋ ቀናና ቁጭ ብድግ እያለ ይገኛል ማለት ነው። ከሷ ብትወጣ ኑሮ ይሄ ሁላ ችግር አይደርስባትም ነበረ።
እና ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ እየተፈጠረ ያለው ነገር እንግዲህ አሁን ያ ዳይስፖራ የሷን ህይወት ለማመሰቃቀል ደፋ ቀና እያለ ይገኛል ማለት ነው። በእርግጥ እኮ መሆን አይገባም ነበረ። ምክንያቱም እያሳለፈች ያለችው ነገር በጣም ነው የሚያሳዝነው። ማንም ሰው የትኛውን እንኳን ጠላት እንኳን ይሄንን በሰው ላይ ያደርጋል ብዬ አላስብም ነበረ። ግን ደግሞ በጣም በሚያሳዝን ነገር ጠዋትና ማታ ይሄ ሁላ ነገር እያደረገ ይገኛል ማለት ነው። ፈጣሪ ልቦና እንግዲህ ይስጠው ማለት ነው። መኮንንም ከዚህ ውስጥ ለማውጣት አልቻለም ማለት ነው። ምክንያቱም ከዚህ ውስጥ አስወጣታለሁ ብል የራሱ ህይወቱ ስለሚመሰቃቀል እሱም በችግር ውስጥ ስላለ ምንም ማድረግ አልቻለም። ይሄው እያየ ነው ዝም እያለ ያለው ማለት ነው። በእርግጥ መሆን አይገባም ነበረ። ያለ ጥፋቶች የአንድ ፍሬ ልጅ በችግር ውስጥ መውደቅ የእውነቴን ነው። በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ግን ደግሞ ምን ያደርጋል አንዳንድ ክፉ ሰዎች በህይወታችሁ ውስጥ እየመጡ እንደዚህ እያደረጓችሁ ይገኛሉ ማለት ነው። ፈጣሪ ልብ ይስጣቸው የድንግል ማርያም ልጅ እና እውነቴን ነው የምላችሁ። በጣም ነው የሚያሳዝነው። እኔ በጣም ነው ያዘንኩት። በጣም ነው የከፋኝ ማለት ነው። እና ምን ልላችሁ ፈልጌ እና ቤተሰቦቼ በጣም ነው ልብ የሚሰብረው ማለት ነው ጋይስዬ። እውነቴን ነው የምላችሁ። እኔ በጣም ነው ያዘንኩት። ምክንያቱም ጽጌረዳ ይሄ ሁላ የሚገባት ሴት አልነበረችም። እና ከዛም በኋላ እንግዲህ ያ አባት የነባ አባት ደግሞ ምን ሊያደርግ እንደሄደ እዛ ቤት አላቅም ሄዷል ማለት ነው። በጣም በሚያሳዝን ነገር ምን ለመፈለግ ምን ለማድረግ እንደሆነ ለጊዜው ባናቅም ወደዛ ቤት ሄዷል። ግን መጨረሻው ግን ምን እንደሆነ ግን አላውቅም ማለት ነው። ያው እሷ ላይ ነው ድራማው ያቆሙ ማለት ነው። ቤተሰቦቼ ግን በጣም ነው ስላችሁ የሆነ ነገር ጽጌረዳን ያረጋታል ብዬ በጣም እየፈራው ይገኛሉ ማለት ነው። የሆነ ነገር መጥፎ ሀሳብ በሷ ላይ ያመጣል ብዬ በጣም ነው የተንቀጠቀጥኩት ማለት ነው። እንግዲህ ፈጣሪ እግዚአብሔር ነገሮችን ሁሉ መልካም ያደርግላት ማለት ነው። ፈጣሪ እና ቤተሰቦቼ ለማንኛውም ምን ልላችሁ ፈልጋለሁ እና ቤተሰቦች የምንላችሁ ፈልጌ ነው። እግዚአብሔር እውነቴን ነው የምላችሁና ህይወቷን ይቀይርላት። ከዚህ ሰውዬ ደግሞ ፈጣሪ ቢያወጣት ብዬ ነው የምለው። ከዚህ ከዲያስፖራ ከሚባለው ሰውዬ ዲያስፖራውን ሰውዬ ፈጣሪ ከእንደዚህ አይነት ነገር እግዚአብሔር ያውጣት እላለሁ ማለት ነው። ከሱ አንዴ ከእጇ ከወጣ በእርግጠኝነት ነገሮቹ ላይ ይስተካከላሉ ብዬ አስባለሁ ማለት ነው። ለማንኛውም ጋይስዬ ለቤቴም አዲስ ሆናችሁ ላይክ እና ሼር እያደረጋችሁ አበረታቱኝ። ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ አብረን እስከምንገናኝ ድረስ ጨር ቆዩልኝ። መልካም ጊዜ፣ መልካም ቆይታ። የጽጌ ድራማን የምትወዱ ሰዎች ኮሜንት ላይ ብታሳውቁኝ በጣም ደስ ይለኛል። ሰላማችሁ ብዝት ይበልልኝ የኔ ወዶች።
አንተ ጽጌረዳን በጣም እንደምትወዳት አውቃለሁ። እኔም ደግሞ በጣም ነባን እወደዋለሁ። ስለዛን ስለምንወደው በፍጹም በአሁን ሰዓት እሷና ጽጌረ በፍጹም አብሮ መሆን የለባቸውም። እነሱ አብሮ ከሆኑ ደግሞ እኛ ባዶቻችን ቀረን ማለት ነው። ስለዛን የሆነ ነገር አድርገን እነሱን ማጣላት አለብን በማለት እየተናገረ ትገኛለች ማለት ነው። ግን እንደዛ ስታረግ